ይኖረናል። በጣም ነው ምናፍቀው የምትሞትበትን ቀን። እንዴ ንፍቅ ነው ያልከው? በጣም በቃ ድፍት ባረግ ሁሉ ደስ ነው የሚለኝ። ግን የት ላገኘክ? ነካው እንደ እኔ እኮ አልነካውም። ሁሉም ቦታ ነው የምትነካኝ ሰውዬ። በጣም ታናድደኛለህ። እዛም ታናደኛለህ፣ እዚህም ታናደኛለህ፣ ቤት ውስጥ ታናደኛለህ። ሳዘጋት ትከፍታለች። ዝግት ያርጋት አንተንም ዝግት ገለበጥከን አይደለም ገለባበጥከን ነው የሚባለው። እሺ ሳይክ ራሱ ነው ደሜ የሚፈለው። ፍልት ይላል አይደል? ትክ ነው እንጂ የሚለው እኔን ሲታየኝ ወይኔ ሳይክ ይገርማል። ገና ድምፅህን ራሱ ምትለው ስሰማ ለራሱ ታገኛለች። አጠፋለሁ። የሷ ፈንታ እኔን የሚዘንጠው ጭራሽ። አሁንማ አደከምኳት። በቃ ሰልችቷታል። መኖር ሁሉ አስጠልቷታል። እንደዚህ ዘንጣ እሷ ስትወጣ በቃ እኔ ማየት አልወድም። ከስራ አዘን ልብስ ለብሳ ስታዝን ስታይ እንዴት አባቴ እንደሚደሰት ድፍት እንድትል ነው የምፈልገው። ደግሞ ጭራሽ መቼ ነው የምትሞተው? አዎ መቼ ነው የምትሞተው? አንተ ብትሞት ኖሮ ሰላም ይኖረናል። በጣም ነው ምናፍቀው የምትሞትበትን ቀን። እንዴ ንፍቅ ነው ያልከው? በጣም በቃ ድፍት ባረግ ሁሉ ደስ ነው የሚለኝ። ግን የት ላገኘክ? ከዚህ ቸርች እንዳደርስ አድርጌ አውጥቻት ነበር። ተንቀልቅላ መጣች። ነካው እንደ እኔ እኮ አልነካውም። ሁሉም ቦታ ነው የምትነካኝ ሰውዬ። ለምን ተንቀለቀልክ? ምን ላድርግ? ከቁጥጥሬ ውጪ ሆንክ። ጭራሽ ደግሞ ይሄን ከፍተህ ታሳየኛለህ። በጣም ታናድደኛለህ። እዛም ታናደኛለህ፣ እዚህም ታናደኛለህ፣ ቤት ውስጥ ታናደኛለህ። ሳዘጋት ትከፍታለች። ዝግት ያርጋት አንተንም ዝግት ያገኛታል። አለቃት። ቤተሰብ ነን፣ ወዳጅ ነን። ከሷ ጋር ፒስ ናችሁ ማለት ነው። በጣም ግን መግደል ያልቻልኩት መብላት ያልቻልኩት ያኛው ሰውዬ ስላለ ህይወቷን ብቻ ዛሬ እኮ ልትሄድ የወጣችሁ ሆስፒታል ነው። ግን እሷ ቀይራ ኢየሱስ ጌታ የሚባል ሆስፒታል አለ ብላ መጣች። ይጮሃሉ። ልሳናችሁ ይዝጋችሁ። ለምን ነው የምትበሳጨው? አዎ በጣም ነው የምበሳጨው። ታውቃለህ፣ ጊዜዋን በልቼዋለሁ፣ እድሜዋን በልቼዋለሁ፣ ገንዘቧን በልቼዋለሁ። ሁሉን ነገር ነው የበላሁት። ባዶ አድርጊያታለሁ እና አልሞት ብላኝ ነው አሁን መች እንደምገላት አንተና እሷን መች እንደምገላችሁ ፕላን እያረኩ ነበር ቁጭ ብዬ። ሰው ሁሉ እየደወለላት ነው እሷ ሆስፒታል ናት ብሎ ሁሉም ሰው እንዲህ እያለ እንትን 22 ነኝ ምንም እንዳታረጋት የሚባላለች። እዛው እስኪ ማይክ ስጡት፣ ሌላ ማይክ። አንተም እየዞርክ ስራህን ስራ፣ እኔም እየዞርኩ ስራዬን ሰራለሁ። አንፋታም። መፋታት የሚባል ነገር ምንም እንዳታረገው። ባጋንንት ላይ መሳቅ ደስ ይለኛል። እሺ እሷን ለቃት እንድትሄድ ነው አማዝ። ወይ ጉድ! እንደ ቀልድ መልቀቅ። ማን? ድግምት። ጸጉሯን ጋር አለ፣ ልብሷን ጋር አለ፣ ፎቶዋን ጋር አለ። የሌለ ነገር ጠይቀኝ። እድሜዋን ያዙት፣ እዛ ጋር ያዙት። ምንም እንዳታረጋት። አለቃቸው ነኝ ታውቃለህ። እና ተደካውባቸው አገረገባቸው። አለቃቸው የነዚህ ሁሉ ቦሳቸው የሱ አለቃ ነህ? ሁሉም እዚህ ሚንጫጫ ሁሉ አለቃ ነኝ። አንተ ነህ? እኔ ግን አለቃ መሆን ያልቻልኩት አንተ ላይ ብቻ ነው። አንተ ነህ። ኢየሱስ የጌቶች ሁሉ የነገስታት ሁሉ የኃያላን ሁሉ ኃያል ነው። እስኪ ጉባኤ ከኔ ጋር ኢየሱስ ይበል። ድገሙልኝ። ኢየሱስ ለመጨረሻ ጊዜ ኢየሱስ። ይሄ ስም ስጠራ ሉሲፌር ከመቀመጫው ይገለበጣል። ስንት የተገለበጠን ገለበጥከን አይደለም ገለባበጥከን ነው የሚባለው። እሺ እስካሁን ያለችው ራሱ
እሱ ጥላ ሆኗት ነው እንጂ እንደኔማ ማን ነው እሱ? ከብዳል። ከባድ ነው እሱን መጥራት። ከባድ እኮ ነው። እግሯን ትላንትና ቁልፍልፍ አርጌ ስራ ቦታ እንደዚህ አርጌ አቆንኳት እንዳትሰራ። እንደዛው ሽባ እንደሆነች ወደ ቤቷ ገባች። ሁሉም ሰው ዛሬ ሆስፒታል ነው እየጠበቃት ያለው። ልትሄድ ብሯ እንደሆነ ጨርሻለሁ። በህክምና ስራዋን መትቼዋለሁ፣ ህይወቷን መትቼዋለሁ። በኪሳራ ጥለቅልቂያታለሁ፣ በበሽታ መትቻታለሁ። እግሯን ነው የምቆጣጠረው፣ እገላታለሁ። መጨረሻ ላይ እስር አርጌ አንኮላሽቼ አልጋ ላይ ማስተኛት ነው ፕሮግራሜ። ግንስ መጣች። ይገርመሃል፣ ህይወቷን ዳማን የተጫወትኩበት እንደዚህ ተከፍሎኛላ። ተከፈለኝ በብድር። ምን አርጊያታለሁ? ቆማ ስትሄድ ሰው እንዳትመስል ልብስና እሱ ስለያዛት ብቻ ነው ያለችው። ባዶ አርጊያታለሁ። እግሯን ሽባ አርጌ አስተኛታለሁ። መጨረሻ የትም እንዳትንቀሳቀስ አርጌ አምላክም እንደሌላ አርጌ ላሳያት ስል በሁለት ልብ ላይ ሆና እኔማ እዛ ሄዳለሁ ብላ ከቤት አሰረችኝ። እቺ ድንጋይ ራስ እዛ አሰረችኝ። ዛሬ አበቃል፣ እዛ ነው የምሄደው አለችኝና መጣችኝ። እስካሁን ነገር እየፈለግኩ ነበር ምጣላው ሰው ለመውጣት እና አሁን ምን አማራጭ አለ? ምን አባት አማራጭ አለኝ? ከሰው ሁሉ ነው ማጣላት፣ ከሰው ሁሉ ነው ማደባድባት። በቃ ፍጥፍጥ ስታረጋቸው ደስ ነው የሚለኝ፣ በጣም ስትሰካባቸው ደስ ይለኛል። ግን ወንጀል እንዳሰራ ይጠብቃታል እሱ። ልጆቿን ብቻዋን ነው የምታሳድገው። ልጆቿን ልነጥቃት ነበር። ማን አባቷ ስለሆነች ነው እሷ አምሮባት የሚኖረው? ልጆቿን እንደ ሀብታም ልጅ እሷ ቆንጆ ሆና የምትሄደው። እናደዳለሁ፣ ሳያት እንገበገባለሁ። አይሆንም፣ ማን እያለው አይሆንም፣ እቀናለሁ። ወዟ ራሱ ያስቀናኛል። ስለምትቀና ነው ጸጉሯ ላይ ልብሷ ላይ ያሰራው። ቁርጥ አርጌ ወስጄ ትብትብ አርጌ ገና ይቀረኛል። ገና በጣም ብዙ ዳሜጅ የማረገው ነገር አለ። አልጠገብኩም። አሁን እሷ ከተፈታች ማለት ወደዛ ወደ እናንተ ትመጣለች። የሆነ ቁንጅና ይመለሳል፣ የሆነ በረከቷ ይመለሳል። ከዛ እኔ ወደ ታች ሄዳለሁ። አይሆንም። እኔ በዚህ አልስማማም። ወይኔ አዋረደኝ። እኔ እናንተ እንገናኛለን እዛው ድንበራችን ላይ። የት ነው የምትገናኙት? ድንበር አለን። የት? ስንት ሰው የምናራውጥበት ቦታ አላችሁ? ወይኔ አንተ እኮ አታውቅም። ስንት ዓመት ሙሉ አፈርድሜ እንዳስጋጥኳት ልጅነቷን እንደ ለውዝ ሽታ አድርጌ ነው የበላሁት። ቤሯን በላሁት። በቃ ወዟን መጠጥኩት። ምንም አልበቃኝ አለ። ግን እሷስ በየቀኑ ጭራሽ ተወፍራለች። ልጆቿ ይዘንጣሉ፣ ይሄዳሉ። እኔ ግን ምን እየሰራው ነው እሷ እንደዚህ እየሆነች የምትሄደው እላለሁ። እኔ በየቀኑ ብሬን እከፍላለሁ፣ እሷ ጤነኛ ናት። ዛሬ ኪሳራ ስመታት እነዚህ የተረገሙ አበዳሪዎቿ ያበድሯታል፣ ስራ ትጀምራለች። ዛሬም ይሄን እጨርስባታለሁ፣ ነገም ትበደራለች፣ ትሰራለች። ህይወቷን ሁሉ የብድር አርጌ ባዶ አርጌ ብድሩንም እንዳትከፍል አርጌ የሰው መሳቂያ ላረጋት ነበር። ግን በስተመጨረሻው ዛሬ እግሯን ሽባ አርጌ እዛ ለወስዳት ስል እሷ ተክለፍልፋ ብሔረ ጽጌ ምን አባቷ ልትሰራ እንደመጣች እኔ ምን አውቃለሁ። ከኋላ ያለ ደግሞ እሷን ምን እያረካት ነው አንተ? አስቃየኋት ነው። ምን አድርጓለሁ? ሌላማ ያስቃየኋት 6 ዓመት ሙሉ አስቃየኋት። አሁን ግን መሞቻ ቀን ደረሳት። አዎ በሽታ በበሽታ አደረኩት። ከቦሎ ያለ ያያት አሁንማ በቃ ቀኗ ነው። ዛሬ ትሞታለች። እውነቱን አፍረጥርጣ ተናግራል። እኔን ሚስጥር አውጥታል። ስንት ዓመት ሙሉ የደበቅኩትን ሰላም ይላል ደግሞ የታባ አፈር ብላ። አሁን እኔ እዛ ግቢ ላይ ልተያይ ነው ከነሱ ጋር አዋርደኸኝ። እንዴት አሁን እዛ ሰፈር እኖራለሁ? እስኪ አስበው አንተ። ለሚስጥር እንኳን ማትሆነህ አንተ ምን አይነቱ ነው? አልቻልኩም ማለት ታዲያ ምን ላርግሽ? ወረኛ ነህ አንተ። የበላህበትን ነው የምትሰብረው አንተ። አትጣሉ እንጂ አትጣሉ። እንዴት ነው ማንጣለው? ሚስጥር አውጥቶ እንዴት ሚስጥር ይወጣል? ያላችሁት እኮ ሰው ቤት ነው። አዎ ሰው ቤት ነው። እሱማ ሰው ቤት ያውም ዋናው ቤት።
አንተ ይገርማል። በቀደም እኮ ጭራሽ አልበቃኝ ብሎ ጸጉሯና ፎቶዋ ምናምን አልበቃኝ ብሎ እኮ እነሱ ቤት ለቅሶ ነበረ። አንዴ ሻርብሽን ብዬ ሻርቧንም ቆርጬ ወስጄ ነበር። ደግሞ በአዲሱ አሳድሽ 4 ወር አሳብጃት ነበረ። አንተ ምንድነው አሁን እያረካት ያለው ደግሞ? እኔማ ያሰቃያት በሽታ አድርጌ ከዛ በኋላ ምን ልታረጋት? ሊገላት አሁንማ ገላታለሁ። አለቅም በጭራሽ ቁጭ ብላ አድራ እዩ ያለች ቲቪውን ከፍታ ቁጭ ብላ አድራ ጧት ተንቀልቅላ አዋረደችኝ። ምን ሆንክ አሁን? አይምሯ ላይ ወጣውታ ግፍት አይምሯ ላይ ቀላል በሽታ ነው ሊሉን እና በሕክምና ስትሄድ ታይፎይድ እና ታይፈስ ደምሽ ከፍ ብሏል። እሷ ደግሞ መድኃኒት ኢየሱስን አንዴ ውጭ ያለው አልወስድም ትላለች። ከዛ ቁጭ ብላ አድራዩ መኖር የለብህም አንተ ልፍስፍስ። አትናደድ አንተ ደግሞ። እናደዳለሁ። ጉዴና ወጣው። ስንት ዓመት ሙሉ መሰለ የሸፈንኩት። ነገርኩህ እኮ እዚህ ጋር ሲላርጎ ነርሷን ብቻ ነው ማቋረጥ የቀረኝ እንጂ ያላረኳትን ነገር ጠይቀኝ። ቆማ ሜዶ ራሱ ያናድደኛል። እና ወጣ አይደለም ምስጥር ማውጣው ኦሬዲ አልቋል። አንተ ደግሞ እኮ ስንት ብር መሰለ የከፈልኩት አሁን በቀደም ራሱ እንደ አዲስ ላሰራውበት ገና አመት ሳይሞላው ኡባይሲዮ ላጎባ ኢየሱስ ሞቶይ ሆጎ ይዛረናገ እጌ ሃይቋቋ ይተከናገ እቶይ ሆጎ ይዛረናገ ላሞቶይ ሆጎ ይዛረናገ ያትዲ ሃይቋቋ ይተከናገ ሃታ ቦላራ ሄመቲያገ ቻርኮይ ቤታ ያበጊዮገ ሞቶ ሞጎ ዛሬናገ ሃይቋቋ ይተከናገ ሃታ ቦላራ ሄመታገ ኡባይሲዮ ላጎባ ኢየሱስ ቻርኮይ ቤታ ያበጊዮገ ኡባይሲዮ ላጎባ ኢየሱስ ሞቶ ሞጎ ዛሬናገ ኡባይሲዮ ላጎባ ኢየሱስ ሃይቋቋ ይተከናገ ሃታ ቦላራ ሄመታገ ኡባይሲዮ ላጎባ ኢየሱስ ቻርኮይ ቤታ ያበጊዮገ ኡባይሲዮ ላጎባ ኢየሱስ ኡባይሲዮ ላጎባ ኢየሱስ ሳይክ ራሱ ነው ደሜ የሚፈለው። ፍልት ይላል አይደል? ትክ ነው እንጂ የሚለው እኔን ሲታየኝ ወይኔ ሳይክ ይገርማል። ገና ድምፅህን ራሱ ምትለውን ስሰማ ለራሱ እዛም ትጮኻለህ እዚህም ትጮኻለህ። ጎረቤቱ ሁሉ ይከፍታል። እዛ ቤተሰቦቿ ይከፍታሉ። ጴንጤዎች ናቸው። ስል ሰይጣን አይወድም። ኧረ እኔ አልወድም እንዴ! አብደሃል እንዴ? በጣም ነው የምናደደው። ደሜ ነው የሚፈላው። ቤት ውስጥ ራሱ ገና ስከፍት ልክ ልትጮህ ስትል ጠፈት ነው ማረገው። እኔ ጭራሹን እኮ በቃ አንተ መቼ አንዱ አርጎ ሾተክ ብዬ ስጠብቅ አንተ ጭራሽ ታጅበክልኝ ነው የምትሄደው። ታጅበክ ወይ ማን ነው በቃ እንዴ አርጎ የሚመታው ብዬ ደስ ሊለኝ ሳልጨርስ አንተ ተከበህ። እኔ በኢየሱስ ደም ውስጥ ተሰውሬያለሁ። ሰይጣን እኔ ጋር ስመጣ ባይዘው እውር ይሆናል። እኔ ራሱ ስንቴ ታጥቄ ነበር የመጣሁት ባገኘ ነው እንዴ? ድፍት ባረግ ደስ ይለኛል። እና ታጥቄ መተ ነበር እንቺ ምን በቃ ምን በየሆነ ብቻ ወይ ጎማ ባተነፈሰው ማን አስጠግቶኝ በቃ እሷንም አሁን መግደል ስላልቻልኩ ነው። ነግሬ ካለ ሁሉን ነገር አድርጊያታለሁ። ፕሮግራሜ ሁሉ እየተሳካልኝ እያየኋት እዝናናለሁ። ግን ምን መሰለ ያው እሷ ትሰራለች አረግባታለሁ። እኔ ጋር ነው የሚገባው። ገባክ? እኔ በቃ ዘና ብዬ እኖራለሁ፣ እሷ ታብዳለች። እኔ ዘና ብዬ እኖራለሁ፣ እሷ ታብዳለች። ተመችቶኝ ነበረ። አሁን በዚህ ሰዓት አንተ ባትኖር ኖሮ ትመጣለች። አትመጣም። አያኔ ፕሮግራሜን ሐኪም ቤት ሄድና እንደለመደችው 10,000 20,000 አረግና ማህፀኗም ላይ ያለው እግሯ ቆመች እኮ አንተ በጣም ይገርም። አትቆምም እኮ ነበረ። ግንስ ወደዚህ ልትመጣ ፕሮግራሟን ስለቀየረችው ኢየሱስ ጌታ ነው የሚል ህንጻ ላይ
ሄጄ ታክሜ እመጣለሁ ብላ ስልኳ ላይ ሲቀጠቅጡ ሁሉንም ዘጋች እንጂ እነሱ ወደ ሆስፒታል ነበር የሚወስዷት። እሷ ቻናሉን ቀይራው እዚህ እና ትቀልዳለህ እንዴ? ያልሰጧት የበሽታ አይነት ጠይቀኝ። ማህፀኗን ያማታል እላለሁ። እኔ ከመቼ ወዲህ ነው ማህፀኔን የሚያመኝ ብላ ግራ ትጋባለች። እግሯን ያማታል። ከዛ በሽታው የለም እዛ ጋር ሲደርስ ብዙ ነገር አረጋታለሁ። ግን ሐኪም ቤት ስሄድ በሽታ የለም። እኔ ነኛ አለቃው። ዓመት ሙሉ በሽታ የለም። አዎ ስድስት አንተ ደግሞ በአንድ ቀን አንተ ድንጋይ ራስ አዋረድከኝ። አሳያለሁ። ድንበር ላይ እንገናኝ። ከጎረቤቶቿ ጋር እንድትጣላ፣ ከባሏ ጋር እንድትጣላ፣ ከባሏ ጋር በጭራሽ ባሏ ስደውልላት ስልክ እንድትዘጋድ በቃ ብድር በብድር አረኩት፣ ዕዳ በዕዳ። ዛሬ ግን ተዋረድኩት፣ አመለጠች። አንተን እንደዚህ ያረካት። አዎ ከሰው በታች አረኩት። እድሏን ሁሉ ዘጋውባት። ሽባ ያርጋት ነው። አሁን እግሯን ያስኩት። አሁንም መጥዋት ስትመጣ በጭራሽ ዛሬ ተፈውሼ መንታ ልጅ እንዲወልድ ባርኮኝ ነው እዩ የሚመጣ ብላ በጭራሽ የኢየሱስ ደም ነው ብላ ጭንቅላቷ ውስጥ ያደረገችው ነገር ብታይ ይገርምሃል። እኔ ግቢ ውስጥ እኮ የብሎኩን ሰው እኮ ነው ማነጋንገው። ጴንጤ አይቀረኝ፣ ኦርቶዶክስ አይቀረኝ፣ እስላም አይቀረኝ። በነገር ሳበጣብጥ ግቢውን ሳምስ ሳይታወቅብኝ የደም ልብስ ለብሼ ዛሬ እቺ መታ ልዋረድ 6 ዓመት ሙሉ ተጫውቼባት። በቀደም እኮ ነው ደግሞ የልጆቿን ልብስ ምዛ ነው መጣች። የልጆቿን ልብስ ልጆቿን ራሱ ላሰርቅባት ነበር እኮ አሰርቄ ላሳብዳት ነበረ። ግን ያ ትልቁ ሰውዬ ልጆቹ ላይ እንደዚህ አርጎ ወይኔ መበላት ይላል ነው በቃ። እኔ ድሮም ተሸናፊ ነኝ አምኛለሁ። በኃይል 3 ጊዜ ጮኸ ውጣ። 3 ጊዜ የመጨረሻ ጊዜ ጮኸ ውጣ። እሺ አሁን ታውቃለህ፣ በአንድ ነገር እንስማማ። ቅድም በጣም ጣላ ካለው አሁን ደግሞ የኔ ጌታ እባክህ አንድ ያልጨረስኩት አለኝ እኮ። ምንድን ነው እሱ? እሷን ሽባ ማድረግ ፕሮግራሜ ነዋ። እንዴት ታዋርደኛለህ? ተከፍሎኝ በተከበርኩበት ሰፈር ይሄ ያስማማናል? የኔ ጌታ ቤተሰባቸው ላይ እሷ ላይ ምንም ያላረጉት ሰው ላይ ባድማ እንዲነሱባቸው ያረጉት ጊዜ አልቋል። 3 ጊዜ ጮኸ ወደ ጥልቅ ሂድ። 2 ለመጨረሻ ጊዜ ደህና ነሽ? ምን ተፈጥሮ ነው? ከማን ጋር ነው የመጣሽው ዛሬ? ብቻሽ ነው የመጣሽው? አዎ። ግን ምን ማለት ለምን መጣሁ እዚህ? እኔ ሐኪም ቤት እንዴት እንደመጣሽ አታውቅም? ሐኪም ቤት ነው እንደሚሄድ ማውቀው። ሐኪም ቤት ነው ሄዳለሁ ብዬ ከቤት የወጣሁት። ከዛ ግን ሲደውሉልኝ አብረን እንድንሄድ አይ ኢየሱስ ጌታ ነው የሚባል ሐኪም ቤት ነው የሚሄደውና እሺ እንደዛ የሚባል አለ እንዴ ሲሉኝ ያው 22 አለ አልኳቸው። ለማን ነው እንደዛ የምትዩ? ለጓደኞቼ። ኢየሱስ ጌታ ነው የሚባል ሆስፒታል ነው የሚሄደው? አዎ። ግን ሰይጣን ወጥቶልኝ ነው። ምን አልሽ? ወጣልኝ። ወይኔ እስኪ ቼክ አድርጊ እስኪ ምንድነው የምትሰማሽ? ኧረ እኔ እንጃ ሄደ። ኧረ በጣም ደስ ይላል። በእናትህ ስንት ዓመት መሰለህ አሳሬን ያበላኝ። ቼክ አድርጊ። የለም አይደል? ኧረ እግሬ ቼክ አድርጊ እስኪ እግርሽን። አዎ እንዴ እግሬ ቆመ። እግሬ እኮ አላራምድ። ኧረ በእናታችሁ ድራማ ነው በሉኝ። እንዴ አልራመድ ብሎ ትላንት በቃ ከስራ ቦታ ይዞኝ ቤት ሄዱ። ከዛ ተኞኝ።
ልጆቼን ምናምን እናቴ ቤት ያዟቸው አልኩኝና ከዛ ቤት ገባው። ጓደኞቼ ናቸው ስራ ቦታ አዘጋግተው የሄዱት። ግን እኔ ሰይጣን እንዳለብኝ እርግጠኛ ነበርኩኝ። ምክንያቱም ሰይጣን ያለበት ሰው ነው እንደዚህ ሊንገላታ የሚችለው። እና ግን አንድ ቀን ያው እግዚአብሔር እንደሚፈታኝ እርግጠኛ ነበርኩኝ። ልጁ ነኝ፣ ይወደኛል። ዋው! ያው ከፕሮቴስታንት እምነት ብሄድም የትም ቦታ ብሆን እግዚአብሔር እንደሚወደኝ አባቴ እንደሆነ አውቃለሁ። እና እየደገፈኝም ኖር ያለው እያበረታኝ። በጣም ብዙ ሰው ነው የሚናደደው። እኛ ባል ኖሮን እንደዚህ ጽድት ያለ ወሳን ኖር፣ እሷ ልጆቿን አሳምራ ቤት ኪራይ 2 ቦታ ከፍላ እንዴት ነው የምንኖረው ምናምና። ቅድም ስታስተምር የኔን ነገር ነው መሰለኝ እያስተማርክ እየሳኩ ነበርና ሂሳብ ይሰራሉ። እኔ ሂሳብ ሳልሰራ እነሱ ነው የሚሰሩልኝና ሂሳብ ይሰሩልሻል? አዎ በቃ እነሱ ይሰሩልኛል። እግዚአብሔር ይመስገን። ያው ሰው ይወደኛል አይባልም፣ ግን እግዚአብሔር የሰጠኝ ሞገስ ሁሉም ሰው ይወደኛል። ምሰራውን ስራ ሁሉም ሰው ይወደዋል፣ ይመጣል። አሁን ግን ምን አደረገኝ መሰለ? በስተመጨረሻው እግሬን ነው የያዘኝ። እግሬን ያዘኝ፣ መንቀሳቀስ አልችልም። በዚህ ፓርት ነው የሚያመኝ። ከዛ ዞሮ ማህፀኔ ጋር ይይዘኛል። ምንም አይነት ነገር አላይም፣ ግን በቃ ይይዘኛል፣ ይጫነኛል። እግሬን በጣም ይይዘኛል። በቃ እያነከስኩ ነው የሚሄደው። በጣም ብዙ ሐኪም ቤት ሄጃለሁ። 10,000 15,000 እከፍላለሁ። በሚያሳዝን ሁኔታ በሽታ የለም። እና በጣም እናደድና አንድ ሆስፒታል ብሬ መልሱልኝ ሁላ ብያለሁ። በጣም ተናድጄ። አንቺ ሴት ላንቺ ቀንሽ ቀጠሮሽ ዛሬ ነው። አዎ እንዳትሄጂ ይለኛል። ኧረ በእናትህ እሄዳለሁ እላለሁ። ማለት በነገራችን ላይ ካለብኝ ሰይጣን ጋር አብረን ነው የምናወራው። እናወራለን። ሲሪየስሊ ካለብኝ መንፈስ ጋር ያወራኛል። ታወራላችሁ? አዎ እንዳትሄጂ ይለኛል። እኔ ደግሞ ሄዳለሁ እላለሁ። ከዛ እንዴት በቃ ተናድጄ ተታግዬ ስመጣ 2 እሁድ ቦታ ጥቅጥቅ ብሎ ሞልቶ አስረፍዶኝ በእንቅልፍ ማለት ነው። ጥቅጥቅ ብሎ ሞልቶ ሄድኩኝ ሳላገኘ፣ ጌታንም ሳላገኘ ሄድኩኝ። ከዛ እኔ ደግሞ አንተ አሁን መጨረሻ ስለሆነ እኔም ተስፋ አልቆርጥም ብዬ እንደምመጣ እርግጠኛ ሲሆን እግሬን ያዘኝ። ከዛ ትላንትና እንደነገርኩ ወሰዱ። ዛሬ ስልኬን ብታየው ረጅም የተደወለ ስልክ አለ። ሁሉም ሰው በቃ ሐኪም ቤት ይዞ ተባብሮ ሊያሳክመኝ ነው። እኔ ግን ማታ አንድ አገልጋይ ያለ ደውዬለት ሲጸልይልኝ አስመለሰኝ፣ በጣም አስመለሰኝ። ከዛ በቃ አልኩኝ። ግማሹ እዚህ ወጥቷል፣ ሙሉ ደግሞ እዛ ነው የሚወጣው አልኳቸው። እምነትሽ ታላቅ ነው። አዎ በጣም ዛሬ ጥፍፍ ብሎ ልቅልቅ አርጎ ጥፍፍ አርጎ እንደሚሄድ እርግጠኛ ነበርኩኝ። እንግዲህ ሄዷል። ምን ማድረግ ይቻላል? ወጣልኝ አለሽ አይደለ? አዎ እንዴ እኔ ገረመኝ እኮ ማለት ምን እንደሆነ ሻታቂ። ኧረ እኔ ምንም አላውቅም። ብቻ እዚህ ጋር የነበረው ሰውዬ ስገባ እኔ እግሬን ስለሚያመኝ ነው። ችግሬን አልተረዳኝም። በእርግጥ የእግዚአብሔርን ቤት በጣም ነው የማከብረው። እግዚአብሔር ሲጀምር ሊከበር የሚገባው አምላክ ነው፣ ሉዓላዊ ነውና ከኛው እግሬን ስላመመኝ ስለነበር እግሬ እንደዚህ አድርጌ ስቀመጥ ሲናገረኝ በቦክስ ብለሽ ውጪ ያለኝ። አንቺ ትንሽ መምታት ምናምን ትሞክሪያለሽ አይደል? ኃይለኛ ነው የሚያረገኝ። በቃ በጣም ብዙ ሰው ስማርት ሴት መሆኔን ነው የሚያውቀው፣ ግን መንፈሱስ ይቀይረኛል። ከሰው ጋር ስጣላና ይቀይረኛል። በቃ ተዋናው የምታረጊው ቀጠናውን ነው የምበጠብጠው በቃ። ከዛ ቆይቼ ወደ ራሴ ስመለስ እኔማ ሰይጣን አለብኝ በጣም እያስጨነቀኝ ነበር። እና ሲያመልኩ ምናምን እያልኩኝ ነበረ። በቃ እያስጠላሽ ነበር? አዎ በነገራችን ላይ በቃ ጴንጤ እንዲያስጠላኝ ነው የሚያደርገው። ወይ እነዚህ ጩኸታሞች እላለሁ፣ ወይ እነዚህ ጨፋሪዎች እላለሁ። ማላውጣውን ከኔ የለም በቃ። አሁን ወደ ጌታ መመለስ ትፈልጋለሽ? እንዲህ ከአባቴ ቤት የት ሰላሙም ጤናውም ሁሉ ነገርሽ የተያዘው ጌታ አንቺን በጣም ስለሚፈልግሽ አንቺን ለማግኘት ፈልጎ ነው። አሁን እዚህ የመጣሽው በዚህ ኬዝ ነው አይደል? በእግርሽ ኬዝ ነው፣ በጭንቀት ኬዝ ነው። ይሄ ባይኖር አትመጭም። አልመጣም። እጅሽን አንስተሽ ከኔ ጋር ቃል ግቢ ለጌታ። ጌታ ሆይ ከዛሬ ጀምሮ ህይወቴን ዘመኔን ላንተ ሰጥቻለሁ። አንተ ጌታ እንደሆንክ በልቤ አምኜ በአፌ መሰክራለሁ። ስሜን እንደገና በህይወት መዝገብ ላይ ጻፍልኝ። ልጅህ አርጌ ስለተቀበልከኝ አመሰግናለሁ። ተፈጸመ።
ዘመኗን ሙሉ አንዴ አስደስታታለሁ፣ አንዴ አስለቅሳታለሁ። ባላገባች ወሰድኩባት፣ ገደልኩ። ከዛም በኋላ ልጆቿ ብቻ ነው የቀሩት። ሁለት ልጆቿን ገላለሁ። እብድ ሆና ትቀራለች። በቃ እስካሁን ስታለቅስ የነበረችው ለባሏ ነው። ሀዘን ላይ ነው የምጨምርባት። ሲቀጥል ደግሞ እንዳትሞት ነው ማደርጋት። በህይወቷ ኖራ ነው የምትሰቃየው። እቺ ሴትማ ለሰው ሁሉ ሮሮ ምሰሶ ስለምትሆን እግዚአብሔርን ስለምትወድ ህይወቷን ሙሉ ታገኛለች። አጠፋለሁ፣ እኔ ነኝ የምወስዳት፣ እኔ ነኝ የምዘንጠው፣ የእሷ ፈንታ እኔ ነኝ የምዘንጠው። ከዛም በኋላ ትሰራለች፣ ትደክማለች፣ የት እንደሚገባ አታውቅም። ጭራሽ አሁንማ አደከምኳት። በቃ ሰልችቷታል፣ መኖር ሁሉ አስጠልቷታል። በቃ ልጆቼም እንደሆነ በቃ ትላለች። በቃ እንደውም ለልጆቼ ልኖር ትልና ተስፋውን አስቆርጣታለሁ። ምንም ነገር አሁን ኪሷ ላይ የለም። በምን ልጆቼ ላሳድግ፣ በምን ላስተምር፣ ለምን ከዚሁ ላይ ራሴን አላጠፋም ትላለች። ከዛ ደግሞ ራሷ እንድታጠፋ እኔ ስለማልፈልግ አልገላትም። ምክንያቱም ለእኔ ሀብቴ ነች፣ ንብረቴ ነች፣ እንደፈለግኩ እጫወታለሁ። መጨረሻ ላይ ምን ልታረጋት ነው? አሁንማ አከሰርኳት። የምትሆንበት ስታጣ ላሳብዳት ነበር። ምክንያቱም እዚሁ እብድ ሆና በቃ ልጆቿ ሲሞቱ በቃ እብድ ትሆንና ትቀራለች። መጨረሻ አሳብዳታለሁ። በቃ ሁሉም ነገሯን ዝግትግት አድርጌ ቀጥ አድርጌ አሁን አከስሬ ያስቀመጥኳት። እንደዚህ አሁን ለብሳ እንደዚህ ዘነጣ እሷ ስትወጣ በቃ እኔ ማየት አልወድም። ከስራ ሀዘን ልብስ ለብሳ ስታዝን ስታይ እንዴት አባቴ እንደሚደሰት ውጣ! ሁለት ለመጨረሻ ጊዜ ጮኸ፣ ሂድ በኢየሱስ ስም። ዋው! ክብር አለ ለኢየሱስ፣ ለነገሥታት ንጉሥ፣ ለጌቶች ጌታ፣ ለኃያላን ኃያል። ሃሌሉያ! የኔ እናት ተነሽ፣ አይዞሽ። ደህና ነሽ? የምረን ተጋነኛለሁት። አይዞሽ የኔ እናት ተነሽ። አታልቅሽ። ሁለት ልጆቿን ጠላት ለመግደል ፕላን አውጥቶ እርምጃ ለመውሰድ በተዘጋጀበት ሰዓት የናዝሬቱ ኢየሱስ ጣልቃ ገባ። አሜን። ልጆችሽ አይሞቱም። አሜን። አንቺ ደግሞ አታብጅም። አሜን። ሟርተኞች ግን ያብዳሉ። አሜን። በጣም ከፍተኛ ስቃይ ውስጥ እንድትሆኚ ከቀን ወደ ቀን መልክሽ፣ ስራሽ፣ ጤናሽ፣ ነገርሽ ሁሉ እየወረደ ለተከታታይ 4 ዓመታት የቆየውን የናዝሬቱ ኢየሱስ መታው። አሜን። ባሌ ከሞተ 4 ዓመት አንድ ቀንም ባካፌ ጠፍቶ አያውቅም። 4 ዓመት ነው። 4 ዓመት እኮ ነው የሚለኝ ጌታ። ሰምቼ እኮ ነው ማወራው። የምር ባልሽ የሞተው በድግምት ነው። እናንተ ይሄንን አታውቁም። ጠላት ደግሞ አሁን አንቺን ለማሳበድና ልጆችሽን ለመግደል ፕሮሰስ ላይ ነበረ። ሰማይ ስላልተስማማበት አዋጁ ተገለበጠ። ብዙ ጊዜ በቃ አቅጃለሁ 2017 ላይ ነበር መምጣት የፈለኩት። ምንም በማልሆንበት ምክንያት በሽታኛ ይዘኛል። አንደኛ ደግሞ በቃ ለቅሶ ይወጣል፣ ወደ ክፍለ ሀገር ሄዳለሁ። ልክ እኔ ማቅደ ሩብ ነው ወደ አንተ መምጣት የምፈልገው። ከዛ አቅዳለሁ ሁሌ በሽተኛ ሆናለሁ፣ ወይ ለቅሶ ይወጣል፣ ወደ ለቅሶ ነው የሚሄደው። በቃ መምጣት ሲፈልግ አሁን ትላንትና በቃ ከሁሉ ለቅሶም የለም ምንም የለም። 10 ሰዓት ላይ በቃ ልቤን አፈነ። እሱንም እሺ ብዬ ተቀበልኩ። ከዛ ደግሞ እንደው ምንም ቢፈጠር እዩ ጋር አልቀርም፣ በእግሬ በጉልበቴ ራሱ ተንበርክኬ ቢሆን ሄዳለሁ አልኩኝ። በቃ ዝም ብዬ ተኝቼ አደርኩ። ሌሊት ምን አይነት ስልክ እንደተደወለ አላቅም። ተነሳው ዝም ብዬ ልብሴን ለብሼ እዚህ ከመጣው በኋላ ቦታ ጠፋብኝ። ከዛ ሰፈር ማቀው ሰው የነበረ ደውዬ ስልክ ጠራውና መጥቶ እዚህ ጋር አድርሶኝ እሱ ወደዛ ተመለሰ። ከዛ ልክ በቃ አንተን ልክ እንዳየው መንግስተ ሰማያት ያለው ነው መሰለኝ። እዚህ ጋር የሆነች ሴትዮ ስጮይ ምናምን አይቼ ለካ ቸርች ነኝ እንደ ያለው ብዬ ደንግጬ በቃ ፈዘዝኩት። እዚህ ጋር ሲጨፍሩ ምን ሲሉ በቃ የሆነ የት እንዳለው አላቅም። ራሴን ስቻለሁ። የት ልውጣ? ቤት በዚህ መስኮቱን ሰብሬ ልውጣ? በዚህ እለዋለሁ። ሞጣበትን አጥቼ በቃ ፈዝዤ ቁጭ ብዬ ተቀመጥኩት። አላቅም። ከዛ ግን እዚህ ጋር እንዴት እንደመጣው እግዚአብሔር ይወቀው። አላቅም። ፎቶሽን ወስዳ ጠንቋይ ቤት እንደዚህ አርጋ ኢየሱስ ክርስቶስ አሰቅላ ነው ከፍላ ያሰራችው። መስከረም እኔ ይሄንን ስራ አፍርሻለሁ። አሜን። መስኪ በሏት እስኪ።
እኔ መስኪ ብዬ ነው የምጠራት አይደለ? የምር ለሰማች ነበርኩኝ። ለኔ ጠላት ሆና ነው የተገኘችብኝ። እስኪ ዝም ብለሽ እዛ ካሜራው ጋር መስኪዬ ዛሬ ስራሽ ፈርሷል። እኔ ነፃ ወጥቻለሁ። እኔ ጋር ያለው ችግር ሁሉ ወደ ሟርተኞች ተመልሷል። ወደ ራስሽ ተመልሷል። እኔ ነፃ ነኝ። ደህና ሁኝ። በቃ ነረጃሳ ኤጋለው አሎ ማና አንተ ኤኞት መቃንኬ ድግምትራ እሺ ምን ልታረገው ነው? ኢየሱስ ጌታ ነው ብሎ ነው መፈክርብኝ። ምን ስታረግ ነበር እስካሁን? ማልጎ ደርታ ማማት ኪሳራ ከሰርሱፈኒ ዳ ከስራው ነው። ምን ሆንክ አሁን? ማልታቲያም ነጉቤ ነኬሰ ካቴ ትሄዳለህ አትሄድም? ደምታ ወንደምቶም እንደም አልሄድም። እርግጠኛ ነህ አትሄድም ወይ በለው። እዛ ዱጋቲ እንደምቱ እንደም አልሄድም። ምን ነው የምትሆነው? ማልታ ጅርታ ናጉብደኒ አሁን ለቀኸው እንድትሄድ አሳለሁ። አመ ቀዲፍተ ከደምቱ በቃ ኢየሱስን እንደም አሳል ሲነደደ ይከሰሩ በኃይል 3 ጊዜ ጮኸ ውጣ። ጊዜ ሰድይ በይ በቃ ኢየሱስ አንድ ለመጨረሻ ጊዜ ክብር አለ ለኢየሱስ። የስ ክብር ያለው ለጌታ ክብር ያመጣልታል። ደህና ነህ ወንድሜ? ነቃቅለተ ዋቃ ከየት ነው የመጣው? ሰላሌ መቆጥሪ ረንፌ ከሰላሌ ነው የመጣሁት። ዛሬ ያንተ ቀን ነው። አሜን ጉያና ራንኬቲ አሜን። የሞት አዋጅ ተሽሯል። አሜን አትሞትም። አሜን በሕይወት ትኖራለህ። አሜን። ፍርሃት፣ የጭንቀት መንፈስ ተሰብሯል። አሜን ደህና ሁን። አሜን